ጓደኞቼ በዓለም ላይ ትልቁ ርቀት በሀብታምና በድሃ መካከል ያለ ሳይሆን በራብና በሕልም መካከል ያለው ርቀት ነው። የዛሬው ታሪካችን የትምህርት ቤት ቦርሳ፣ ጫማ ቀርቶ የሁለት ጊዜ ጉርስ እንኳን በችግር የሚያገኝ አንድ ልጅ ታሪክ ነው። ቢሆንም ግን የህንድ ታላቁን የሂሳብ ፕሮፌሰር ተንበርክከው እንዲያደንቁት አስገድዷቸዋል። መምህሩ ለመፍታት 20 ዓመታት የፈጀባቸውን እና እንዲያውም ሊገባቸው ያልቻለውን ጥያቄ ረቪ የተባለ ቆሻሻ የሚለቅም ልጅ በአንድ ደቂቃ ውስጥ ፈትቶታል። እንዴት እንዳደረገው እስኪ እንይ። የጠዋቱ ፀሐይ ገና በቅጡ ሳይወጣ በከተማዋ በጣም ታዋቂና ውድ በሆነው አይንስታይን ወርልድ ስኩል ደጃፍ ላይ ግርግር ተጀመረ። ይህ ትምህርት ቤት የባለ ሀብቶች ልጆች የሚማሩበት ሲሆን መግቢያውም ከችሎታ ይልቅ በገንዘብ ጉልበት የሚገኝበት ነበር። ውድ መኪናዎች እየቆሙ ልጆች ከቀዝቃዛ መኪናዎቻቸው ውስጥ ይወርዱ ነበር። ልብሶቻቸው ያንጸባርቃሉ፣ በጫማዎቻቸው ላይ ደግሞ አንዲትም የቆሻሻ ትቢያ አልነበረችም። ነገር ግን ከዚህ ሁሉ ድምቀት ራቅ ብሎ በትምህርት ቤቱ ግድግዳ አጠገብ ካለው የቆሻሻ ክምር አጠገብ አንድ የ12 ዓመት ልጅ ቆሞ ነበር። ስሙ ረቪ ይባላል። የረቪ ሁኔታ ሰዎች ሲያዩት ፊታቸውን የሚያጥፉበት አይነት ነበር። ልብሶቹ የቆሹ፣ የሸሚዙ ቁልፎችም የተሰባበሩ ነበሩ። በእግሮቹ ላይ ደግሞ ምናልባት ከቆሻሻ መጣያ የተገኙ የማይመሳሰሉ ነጠላ ጫማዎች ነበሩ። በትከሻው ላይ አንድ ትልቅ የፕላስቲክ ከረጢት ከብዶት ተንጠልጥሏል። ነገር ግን የረቪን አይኖች በትኩረት ብትመለከቱ የምታዩት ረሃብን ሳይሆን አንድ የተለየ ዜማዊ ብልጭታ ነበር። ረቪ ቆሻሻ የሚለቅም ቢሆንም ትኩረቱ ግን በፕላስቲክ ጠርሙሶች ላይ ሳይሆን በትምህርት ቤቱ ውስጥ በሚሰሙት ድምፆች ላይ ነበር። በቆሻሻ ክምር ውስጥ የጂኦሜትሪ ቅርጾችን፣ በሚያልፉ መኪናዎች የሰሌዳ ቁጥሮች ላይ ደግሞ የሂሳብ ቀመሮችን ይመለከት ነበር። እግሩን ትምህርት ቤት አላስገብቶ አያውቅም። ሆኖም ግን ፈጣሪ ከካልኩሌተር በበለጠ ፍጥነት የሚሠራ አእምሮ ሰጥቶታል። ዛሬ በትምህርት ቤቱ ውስጥ ያለው ድባብ የተለየ ነበር። በ12ኛ ክፍል ውስጥ ከባድ ጸጥታ ሰፍኗል። ፕሮፌሰር ሱርያካንት ትሪፓቲ ገቡ። ፕሮፌሰር ሱርያካንት በከተማዋ ውስጥ በጣም ጥብቅ የሂሳብ መምህር በመባል ይታወቃሉ። የእሳቸው ጥያቄዎች ተማሪዎችን ከማላብ አልፈው አእምሮአቸውን እስከሚያጡ ድረስ ያስጨንቋቸዋል ይባላል። ዛሬ ሱርያካንት ሰር በጣም የተቆጡ ይመስላሉ። በእጃቸው የያዙትን መጥረጊያ በጠረጴዛው ላይ በኃይል ባን አድርገው መቱት። ትቢያ ብለው ጮኹ። አእምሮአችሁ በትቢያ የተሞላ ነው። የአባቶቻችሁ ገንዘብ የሚያሳልፋችሁ ይመስላችኋል። ሂሳብ በገንዘብ የምትገዙት የአትክልት አይነት አይደለም። እሱ ጠንክሮ መሥራትን ይጠይቃል። መላው ክፍል ደንግጧል። ፕሮፌሰር ሱርያካንት የኖራ ቁራጭ አንስተው ወደ ጥቁር ሰሌዳው ዞሩ። በጥቁር ሰሌዳው ላይ ጥያቄ መጻፍ ጀመሩ። ይህ ተራ ጥያቄ አልነበረም። የፈርማት የመጨረሻ ቲዎረም፣ ፈርማት ላስት ቲረም እና የኳንተም ሂሳብ ኳንቱም ማተማቲክስ የተተበተበበት እንኳን ለተማሪ ቀርቶ ለታወቁ ፕሮፌሰሮች እንኳን እጅ የሚያንቀጥቅጥ አይነት ጥያቄ ነበር። እንግዳ የሆኑ ምልክቶችና ቁጥሮች ሰሌዳውን ሞሉት። ለ10 ደቂቃ ያህል መጻፋቸውን ቀጠሉ። በመጨረሻም ዞር ሲሉ አይኖቻቸው ውስጥ ትልቅ ፈተና ይነበብ ነበር። ይህን ጥያቄ አሉ በከበደ ድምፅ ለመፍታት የወጣትነት ዕድሜን 15 ዓመታት አሳልፌበታለሁ። እስከ ዛሬም ድረስ ሳይፈታ እንደቀጠለ ነው። ስሙንም የማይቻለው እኩልዮሽ ኢምፖሲብል ኢኩዌሽን ብዬዋለሁ። ለእናንተ ለሀብታም ልጆች ግልጽ ፈተና ሰጣችኋለሁ። ኢንተርኔት አላችሁ፣ የግል አስተማሪዎች አላችሁ፣ በዓለም ላይ ያሉ መጻሕፍትም ሁሉ በእጃችሁ ናቸው። እስከ ነገ ጠዋት ድረስ ትክክለኛውን መልስ ያገኘ ካለ የማስተማር ሥራዬን እተዋለሁ። የወርቅ ሰዓቴንም ለዚያ ተማሪ በሽልማት እሰጣለሁ። የክፍሉ ጎበዝ ተማሪ ራሁል መነጽሩን አስተካክሎ ሰሌዳው ላይ ያለውን ጥያቄ ሲመለከት ወዲያውኑ በልቡ ተሸነፈ። ጥያቄው ከትምህርቱ ውጭ ብቻ ሳይሆን ከዚህ ዓለም ውጭ ያለ ይመስል ነበር። ደወል ተደወለ። ፕሮፌሰሩም በንዴት እየተንቀራፈፉ ወጡ። ተማሪዎቹም እያጉረመረሙ ተከተሏቸው። ራሁል ለጓደኛው ሽማግሌው አብዷል አለው። ይህን ጥያቄ ሊፈታ የሚችል የሰው ልጅ የለም። ነገር ግን ረቪ ከክፍሉ ውጭ ቆሞ ፊቱን በክፍሉ መስኮት የብረት አጥር ላይ አስጠግቶ እንደነበር ማንም አላስተዋለም። በከሰል የጠቆሩ ጣቶቹ የብረቱን አጥር አጥብቀው ይዘውታል። አይኖቹ ሰሌዳው ላይ በተጻፈው ጥያቄ ላይ ተተክለዋል። ለእሱ ያ ጥያቄ የሚያስፈራ አልነበረም። ይልቁንም እንደ ውብ ግጥም ነበር የሚታየው። ቁጥሮቹ በአእምሮ ውስጥ መደነስ ጀመሩ። እኩልዮሹ ኢኩዌሽን የሚያናግረው አልፎ ተርፎም የሚጠራው ያህል ተሰማው። የጽዳት ሠራተኛው በዱላ እስኪያባረው ድረስ ረቪ እዚያው ቆሞ ነበር። ከዚህ ጥፋ አንተ ለማኝ፣ ትምህርት ቤቱን እያቆሸሽክ ነው ብሎ ጽዳት ሠራተኛው ጮኸበት። ረቪ ሮጦ አመለጠ። ነገር ግን አእምሮ በዚያ ክፍል ውስጥ እንደታሰረ ቀረ። ጓደኞቼ፣ በታሪኩ ቀጥሎ ምን ተከሰተ?
መልሱን ከመስማታችን በፊት እንዲህ ያሉ ልብ የሚነኩ ታሪኮችን መስማት ከወደዱ አዳዲስ ታሪኮች እንዳያመልጦ አሁኑኑ ቻናላችንን ሰብስክራይብ ያድርጉ። ሌሊት ሆነ። ከተማዋ ተኝታለች። ነገር ግን በረቪ ጎጆ ውስጥ ሰላም አልነበረም። ሰካራም አባቱ ያንኮራፋል፣ እናቱም ታማ ተኝታለች። ቤት ውስጥ የሚበላ ምንም ነገር አልነበረም። የረቪ ሆድ በራብ ይታወቅ ነበር። ነገር ግን ዛሬ ሌሊት የሂሳብ ጥያቄ የፈጠረበት መቅበዝበዝ ከራቡ ይበልጥ በርትቶበታል። ጥያቄው ሊያስተኛው አልቻለም። እነዚያ ምልክቶች በዐይኑ ፊት ደጋግሞ ይከሰቱ ነበር። ከሌሊቱ 8 ሰዓት ሲሆን መታገስ ሲያቅተው ረቪ ተነሳ። ያንን ጥያቄ መፍታት ከቻለ ምናልባት በአእምሮ ውስጥ ያለው ረብሻ በመጨረሻ ዝም የሚል መሰለው። ከጎጆው በዝምታ ወጥቶ ወደ ትምህርት ቤቱ ሮጠ። የትምህርት ቤቱ የኋላ በር ተሰብሮ ነበር። ይህም ሁልጊዜ ፕላስቲክ ለመለቀም በድብቅ የሚገባበት ቦታ ነው። ዛሬ ግን የገባው ቆሻሻ ለመለቀም ሳይሆን አንድ ነገር ለመማር ነበር። የትምህርት ቤቱ መተላለፊያዎች በጨለማ ተውጠዋል። ዘበኛው በዋናው በር ላይ ተኝቷል። ረቪ እንደ ጥላ ተንቀሳቅሶ የክፍሉ መስኮት ላይ ደረሰ። መስኮቱ ክፍት ነበር። ወደ ውስጥ ዘለለ። ክፍሉ ድቅድቅ ጨለማ ነበር። ከውጭ ካለው የመንገድ መብራት የሚፈነጥቀው ደብዛዛ ብርሃን ብቻ በቀጥታ ጥቁር ሰሌዳው ላይ ያርፋል። ጥያቄው አሁንም እዚያው ነበር። ልክ አፉን እንደ ከፈተ ቁምጭጭ ያለ መንፈስ ሆኖ ይታያል። ረቪ በቀስታ ወደፊት ተራመደ። እግሮቹ ይንቀጠቀጡ ነበር። ይህ ግን ተይዤ ይቀጣለሁ በሚል ፍርሃት ሳይሆን በእርግጥ መፍታት እችላለሁ ወይ በሚል ስጋት ነበር። ከመምህሩ ጠረጴዛ ላይ አንዲት የኖራ ቁራጭ አነሳ። ኖራዋ በሻካራና በቆሹ እጆቹ ውስጥ እንግዳ ትመስላለች። መጽሐፍ ጀመረ። የኖራዋ ክላክ ክላክ የሚል ድምፅ በጸጥታው ውስጥ ያስተጋባል። በመጀመሪያ ቀርፋፋ ነበር፣ ነገር ግን ጥያቄው መፈታት ሲጀምር ፍጥነቱ እየጨመረ መጣ። ረቪ መራቡን ረሳ። ቆሻሻ ለቃሚ መሆኑንም ረሳ። በዚያ ቅጽበት እሱ የሂሳብ ሊቅ ነበር። በአጽናፈ ዓለም ውስጥ ያሉ ቁልፎች ሁሉ በአእምሮ ውስጥ የሚከፈቱ መሰለው። ፕሮፌሰር ሱሪያካንት በ15 ዓመታት ውስጥ ያላገኙትን መንገድ እሱ አገኘው። በላብ ተጠምቆና በትቢያ ተለውሶ ረቪ ለ3 ሰዓታት ያህል ሳያቋርጥ ጻፈ። መላው ሰሌዳ ተሞላ። በመጨረሻም አንድ ሳጥን አሰመረና መልሱን ጻፈ። 0 ያ ሁሉ ማዕበል የመሰለ ጥያቄ፣ መልሱ ግን ቀላል 0 ነበር። ረቪ ወደ ኋላ ፈገፈገ። ሰሌዳውን ተመለከተ። ፊቱ ላይም ትልቅ ፈገግታ ታየ። ይህ ፈገግታ ምናልባት ሆዱ እስኪሞላ ቢበላ እንኳ የማይሰማው አይነት የደስታ ስሜት ነበር። ኖራዋን አስቀመጠ። በመስኮት በኩል ዘሎ ወጣ። ከዚያም ወደ ተለመደው የቆሻሻ ክምር ዓለሙ በጨለማው ውስጥ ተሰወረ። በማግስቱ ጠዋት በ2 ሰዓት ፕሮፌሰር ሱሪያካንት ወደ ክፍሉ ገቡ። ስሜታቸው ከትናንትናው ይባስ ተበላሽቶ ነበር። እሺ የሞከረ አለ ሲሉ በፌዝ ጠየቁ። መላው ክፍል ጸጥ አለ። ራሁል ተነሳ። ጌታዬ፣ ጉግል ላይ እንኳ ፈለግ። እንዲህ አይነት ጥያቄ የትም የለም። ይህ የማይቻል ጥያቄ ነው አለ። ፕሮፌሰሩ ሊስቁ ሲሉ አይናቸው ሰሌዳው ላይ አረፈ። እጃቸው መንቀጥቀጥ ጀመረ። ልክ በአንድ አይነት አስማት እንደተሳቡ ሁሉ በቀስታ ወደ ሰሌዳው ተጠጉ። ተማሪዎቹ ግራ ገባቸው። ሰር ምን እያዩ ነው? ፕሮፌሰሩ ወደ ሰሌዳው ይበልጥ ቀረቡ። መነጽራቸውን አውልቀው ጠረጉ። ከዚያም መልሰው አደረጉት። ደረጃ 4 ይህ ዘዴ። አምላኬ ሆይ ደረጃ 12 እዚህ ጋር እኮ እሱ ጊዜን ራሱን ቀይሮታል። ፕሮፌሰሩ ለራሳቸው ያጉረመርሙ ነበር። ባለማመን የተሞላ የእንባ ዘለላዎች በዐይኖቻቸው ውስጥ መታየት ጀመሩ። ይህ የማይቻል ነው። ሙሉ በሙሉ ትክክል ነው። ፍጹም ነው። ድንገት ዞር ብለው ጮኹ። ይህንን ማን አደረገው? እንዳትዋሹ። ከ15 ዓመታት በላይ የደከምኩበትን ሥራ በአንድ ሌሊት ለመፍታት ድፍረቱ ያለው ማን ነው? ክፍሉ ውስጥ የሞት ያህል ጸጥታ ሰፈነ። ራሁል ድምፁን አሰማ። ጌታዬ፣ እንምላለን። ትናንት ማታ ስንወጣ ሰሌዳው ንጹሕ ነበር። ክፍሉም ሌሊቱን ሙሉ ተቆልፎ ነበር። ፕሮፌሰሩ ራሳቸውን ያዙ። አንድ ሰው መጥቷል። እንደ አይንስታይን ያለ አእምሮ ያለው ሰው። ይህንን የእጅ ጽሑፍ ተመልከቱት። የሰለጠነ ተማሪ ጽሑፍ አይደለም። ይህ ነፃ የሆነ እጅ የፈጠረው ጽሑፍ ነው። ወዲያውኑ ርዕሰ መምህሩንና የጥበቃ ክፍሉን አስጠሩ። የካሜራ ሲሲቲቪ ምስሎችን መረመሩ። በጥቁርና ነጭ ስክሪኑ ላይ ከሌሊቱ 9 ሰዓት ተኩል ላይ አንድ ትንሽ ጥላ በመስኮት በኩል ሲዘል ታየ። ሙዚቃ ይጫወታል። ልብሱ ተቀድቷል። ጸጉሩ ተንጨባርሯል። ልጁ ወደ ሰሌዳው ቀርቦ ልክ እንደ እብድ መጻፍ ጀመረ። ርዕሰ መምህሩ ምስሉን አቅርበው አዩት። ኦ ይሄማ ትናንት በሩ ላይ ቆሞ የነበረው ቆሻሻ ለቃሚ ልጅ ነው አሉ ርዕሰ መምህሩ ፊታቸውን አጥፍተው። ዘበኛ ሂድና ያዘው። ሊሰርቅ መጥቶ ሰሌዳውን አበላሽቶት መሆን አለበት።
ቁም! ፕሮፌሰር ሱሪያካንት ጮኹ። ማንም ሌባ ቢለው ጣጣ ይመጣል። እሱ ምንም አልሰረቀም። እሱ ለዚህ ትምህርት ቤት እና ለእኔ አዲስ አቅጣጫ ሰጥቶናል። በክብር ወደ እኔ አምጡት። ከጥቂት ቆይታ በኋላ ሁለት ዘበኞች ረቪን ወደ መምህራን ክፍል ይዘውት መጡ። ረቪ ክፉኛ ደንግጦ ነበር። እርግጠኛ የነበረው በድብቅ በመግባቱ ለፖሊስ ተላልፎ የሚሰጥ መስሎት ነበር። ልብሶቹ የቆሹ ነበሩ፣ ከሰውነቱም ደስ የማይል ሽታ ይወጣ ነበር። በመምህራን ክፍሉ ውስጥ የነበሩት ሌሎች መምህራን አፍንጫቸውን በሶፍትና በመሐረብ ያዙ። ነገር ግን ፕሮፌሰር ሱሪያካንት ከወንበራቸው ተነስተው በቀጥታ ወደ ረቪ ተራመዱ። ረቪ እጆቹን አጣምሮ በተማጽኖ ለመነ። ጌታዬ፣ እባክዎ ይቅር ይበሉኝ። ምንም አልሰረቅኩም። ያ ጥያቄ ስላሰበኝ ብቻ ነው። መፍታት የምችል መስሎኝ ነው። ኖራዋንም መልሼ ያስቀምጫለሁ። ጌታዬ፣ እባክዎ አይምቱኝ። እምባ በፊቱ ላይ ይፈስ ነበር፣ የድህነትና የረዳት አልባነት እምባ። የሱሪያካንት ሠራ ዐይኖችም በእምባ ተሞሉ። ምናልባትም ታጥበው የማያውቁትን የረቪን የቆሹ እጆች በገዛ እጃቸው ያዙ። ዛሬ አንድ ፕሮፌሰር እነዚያን እጆች ይስማቸው ነበር። ልጄ፣ አንተ ምንም አልሰረክም፣ ይልቁንም መላ ሕይወቴን ስፈልገው የነበረውን ነገር ሰጠኸኝ። ፕሮፌሰሩም ጠየቁት፣ ይህን ሁሉ ማን አስተማረ? ትምህርት ቤት አትሄድም እንዴ? ረቪ ራሱን አቀረቀረ። ጌታዬ፣ ለትምህርት ቤት የሚሆን ገንዘብ አልነበረኝም። በቆሻሻ ውስጥ አሮጌ መጻሕፍትን አገኝ ነበር። በአሮጌ ዕቃዎች መሸጫ ሱቅ ውስጥ ተቀምጬ ያነባቸው ነበር። በግድግዳዎች ላይ ቁጥሮችን ስለምጽፍ ሰዎች እብድ ነህ ይሉኛል። ስህተት እየሠራው መስሎኝ ነበር። ፕሮፌሰሩ አገራጩን በቀስታ ይዘው ፊቱን ቀና አደረጉት። አንተ እብድ አይደለም ረቪ፣ አንተ ሊቅ ጂኒዩስ ነህ። አንተ ዓለም ጭቃ መስለው የጣለህ አልማዝ ነህ። ፕሮፌሰሩ ወደ ክፍሉ ይዘውት ገቡ። ያ የሀብታም ልጆች ወደ ተቀመጡበት ክፍል። ረቪ በሩ ላይ ቆመ። ግባ አሉት ፕሮፌሰሩ። ረቪ ወደ ውስጥ እንደገባ ተማሪዎቹ መሳቅ ጀመሩ። አረ ይሄ የቆሻሻው ልጅ ነው። አረ ይሸታል። ፕሮፌሰሩ መጥረጊያውን በኃይል መቱት። ዝም በሉ፣ አፋችሁን ዝጉ። ዛሬ በዚህ ክፍል ውስጥ ባለጸጋ የሚባል ቢኖር ይሄ ልጅ ነው። እናንተ ገንዘብ አላችሁ፣ እሱ ግን ሊከፈል ወይም ሊሰረቅ የማይችል ሀብት አለው። ፕሮፌሰሩ ኖራውን በረቪ እጅ ላይ አኖሩት። ረቪ፣ ያንን የመጨረሻ ደረጃ እንዴት እንደሠራው ልታስረዳቸው ትችላለህ? ረቪ በሚንቀጠቀጡ እጆቹ ኖራዋን ያዘ። መጀመሪያ ላይ ፈርቶ ነበር፣ ነገር ግን ኖራዋ ሰሌዳውን የነካችበት ቅጽበት ፍርሃቱ ጠፋ። ማስረዳት ጀመረ። በድምፁ ውስጥ በራስ መተማመን ይነበብ ነበር። እኩልዮሹን ለመፍታት የንፋስን ፍጥነትና የጊዜን ሂደት እንዴት አያይዞ እንደተጠቀመ ገለጸ። ንግግሩን ሲጨርስ ክፍሉ ውስጥ መርፌ ቢወድቅ እስኪሰማ ድረስ ጸጥታ ሰፈነ። በንቀት ይመለከቱት የነበሩት ልጆች አሁን ዐይኖቻቸው በአክብሮትና በአድናቆት ተሞልተዋል። ፕሮፌሰር ሱሪያካንት የወርቅ ሰዓታቸውን ከእጃቸው አውልቀው በረቪ እጅ ላይ አሰሩለት። ሰዓቱ ለረቪ ቀጭን እጅ በጣም ትልቅ ነበር፣ ነገር ግን የእሱ ብልጭታ ከረቪ ብሩህ ተስፋ ጋር ሲነጻጸር ምንም አልነበረም። ፕሮፌሰሩ እንዲህ አሉ፣ ከዛሬ ጀምሮ ቆሻሻ አትለቅምም። ከዛሬ ጀምሮ ብዕር ትይዛለህ። ትምህርትህ፣ ምግብህ፣ ቤትህ፣ ሁሉ ነገር የኔ ኃላፊነት ነው። ማን እንደሚያግድህ አያለው። ረቪ በከባድ ስቅስቅ ብሎ አለቀሰ። በፕሮፌሰሩ እግር ስር ወደቀ። ጌታዬ፣ ብቻ እንድማር ፍቀዱልኝ። ረሃብ አይሰማኝም። እኔ የምፈልገው የሂሳብ ቀመሮችን መፍታት ብቻ ነው። ፕሮፌሰሩም አነሱትና አቀፉት። ብዙውን ጊዜ ውድ በሆኑ ሽቶዎች መዓዛ በሚታወደው በዚያ ትምህርት ቤት ውስጥ የላብና የቆሻሻ ሽታ የሚሸተው ያ ልጅ ለሁሉም ሰው ስለ ሰብአዊነት ትልቅ ትምህርት አስተምሮ ነበር። ከትምህርት በኋላ ረቪ ወደ ውጭ ወጣ። የድሮውን የቆሻሻ ከረጢቱን አነሳ፣ ለመጨረሻ ጊዜ ተመለከተውና ወደ ቆሻሻ መጣያ ውስጥ ወረወረው። ይህ ዝም ብሎ ከረጢት አልነበረም፣ ለዘላለሙ እየተወ የነበረው የድሮ ሕይወቱ እንጂ። ቀና ብሎ ወደ ሰማይ ተመለከተ። ፀሐይ ልክ እንደ ስሙ ረቪ ደምቃ ታበራ ነበር። ጓደኞቼ፣ ይህ ታሪክ ችሎታ የቤተ መንግሥት ባሪያ እንዳልሆነ ይነግረናል። በድሃ መንደሮችም ውስጥ ሊወለድ ይችላል። በየቀኑ በቆሻሻ ክምር ውስጥ የልጅነት ጊዜያቸውንና ችሎታቸውን የሚያባክኑ ስፍር ቁጥር የሌላቸው ረቪዎች በአገራችን አሉ። የሚያስፈልገው ያንን አልማዝ ለይቶ የሚያውቅና የሚቀረጽ አንድ እንደ ፕሮፌሰር ሱሪያካንት ያለ ሰው ብቻ ነው። በአቅራቢያው እንዲህ ያለ ልጅ ካለ በንቀት አይመልከቱት። ምናልባት በእሱም ዐይኖች ውስጥ አንድ ሕልም እየተነፈሰ ይሆናል። ድሃ መሆን ኀጢአት አይደለም፣ ነገር ግን ጎበዝ ልጅን በድህነት ምክንያት ማጣት የኅብረተሰቡ ትልቁ ወንጀል ነው። ይህንን ታሪክ እንዴት ወደዱት? እርሶስ እንዲህ ያለ ተደብቆ ያለ ችሎታ አይተው ያውቃሉ? በኮሜንት ላይ ያሳውቁን። ላይክና ሼር ማድረጉን አይርሱ። ያስታውሱ፣ እውነተኛው ባለጸጋ የገንዘብ ኖቶች ያሉት ሳይሆን ዕውቀት ያለው ነው።